የማንቸስተር ዩናይትድ ባለቤቶች ንግግር ለማድረግ አሁን ላይ ማሰባቸው ተሰምቷል። የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍን ጨምሮ ከግሌዘር ቤተሰቦች ፊት ለፊት ለመገናኘት ቀነ ቀጠሮ መያዛቸው ተገልጿል። የግንኙነታቸው ዋነኛው ዓላማ ደግሞ የተባለው ሰር ጂም ራትክሊፍ ከጁኤል እና አብርሃም ግሌዘር ጋር በካሪንግተን ልምምድ ማዕከል እንደሚገናኙ የተነገረው በአሰልጣኝ ዙሪያ እንደሆነ ነው የተነገረው። ባለሀብቶቹ ሩበን አሞሪም ካሰናበተው በኋላ አሁን ላይ በቦታው ማንን ማድረግ አለብን የሚል ሐሳብ እንደሆነ ተገልጿል። በእርግጥ ማይክል ካሪክ ቡድኑን ከተረከበ በኋላ ስላለ ቡድኑ እድገት እንደሚወያዩም ነው የተነገረው። የግሌዘር ቤተሰቦች አዲሱን የልምምድ ማዕከል ለመጀመሪያ ጊዜ በሚገናኙበት መድረክ ቢሆንም ከማይክል ካሪክ በኋላ ቡድኑን ማን በቋሚነት ይረከበው የሚለው ሐሳብ ዋነኛው የግንኙነቱ ዓላማ እንደሆነ ነው የተሰማው። አሁን ላይ የግሌዘር ቤተሰቦች በተለይ ኢኒዮስን ጨምሮ ማንቸስተር ዩናይትድ በቋሚነት ቀጣይ ማን ይረከበው በሚለው ጉዳይ አሰልጣኞችን እያሰሱ ይገኛሉ። ቶማስ ቱሄል እንዲሁም ደግሞ ሮቤርቶ ዲዘርቢ በእጩነት የተካተቱ አሰልጣኞች ሲሆኑ ከዛም ባለፈ ሉዊስ ኤንሪኬ ሌላኛው ኢላማ ውስጥ የገቡ ሰው እንደሆነም ተገልጿል። በእርግጥ በቀጣይ እነማን ይሆናሉ የሚለው በእርግጠኝነት መናገር ባይቻልም የማንቸስተር ዩናይትድ ባለቤቶች ግን እርስ በርስ ተገናኝተው አንድ አቅጣጫ ላይ ለመድረስ በቀጣይ ቀናት ይገናኛሉ ተብሎ ይጠበቃል። ሌላኛው መረጃችን የርገን ክሎፕን እንመለከታለን። የርገን ክሎፕ አሁንም በሪያል ማድሪድ ቤት እየተፈለጉ የሚገኙ አሰልጣኝ ናቸው ተብሏል። ሪያል ማድሪድ አሁን ላይ አሰልጣኝ ዣቪ አሎንሶን ካሰናበተ በኋላ ሌላኛውን አሰልጣኝ በጊዜያዊነት አልቫሮ አርቢዮላን እንዲሁ አሰልጣኝነት ሾሟል። ታዲያ የአሰልጣኝ ትላንትና የመጀመሪያ ጨዋታቸውን ባደረጉበት መርሃ ግብር ከኮፓ ዴላሬ ውጪ መሆናቸው ተገልጿል። እሳቸውን በተናገሩት ሀሳብ በሪያል ማድሪድ ቤት ጨዋታዎችን ማሸነፍ የመጀመሪያው አማራጭ ነው። ከዛ ውጪ መሸነፍ ወይንም አቻ መውጣት የአሰልጣኝነት ቆይታን ጥያቄ ውስጥ የሚያገባ ጉዳይ ነው የሚል ሀሳብ ሰጥቷል። በዛሬው ዕለትም እንዲሁ ከሰጡት ሀሳብ መካከል ሪያል ማድሪድ ዋነኛ ዓላማው የአውሮፓ ሻምፒየንስ ሊግ እና ላሊጋን ማሸነፍ ነው የሚል ሀሳብ ሰጥቷል። ሪያል ማድሪድ አሁን ላይ በስፔን ሱፐር ካፕ እንዲሁም ደግሞ በኮፓ ድላሬ ውጭ ሆኗል። ቀጣይ ግን ላሊጋውንስ ያሸንፋል ወይ የሚለው የሚጠበቅ ጉዳይ ነው። ምክንያቱም በባርሴሎና በ4 ነጥብ እየተበለጠ ይገኛል። ግን ቀጣይ ቡድኑን የሚረከበው ሰው ማን ነው ተብሏል። ግን አሁን ላይ የቀድሞ የሊቨርፑልን አሰልጣኝ የርገን ክሎፕን ለማሰልጠን ወይንም በቀጣይ ክረምት ወደ ክለቡ ለማምጣት ሪያል ማድሪድ በስፋት እየሰራበት የሚገኘው ጉዳይ ነው ተብሏል። በእርግጥ ሬድ ቡልን የመልቀቅ ፍላጎት የላቸውም። ይህንን ፕሮጀክት የመረከብ እድል እንዳላቸው እየተነገረ ነው የሚገኘው። የርገን ክሎፕ ግን ይህ የስፔኑ ክለብ ግን የርገን ክሎፕን በቋሚነት ለማዘዋወር ከፍተኛ ፍላጎት እየተባለ ነው የሚገኘው። አሰልጣኝ የርገን ክሎፕ በቀጣይ ግን ወደ አሰልጣኝነት የሚመጡ ከሆነ ሪያል ማድሪድ ወይንም የጀርመን ብሔራዊ ቡድን አንዱ ነው እየተባለ ነበረ። ሪያል ማድሪድ ግን በቋሚነት ይፈልጋቸዋል ተብሏል። ካሪክ በፍጹም ቋሚ መሆን የለበትም ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል አስተያየት ሰጥቷል። ጋሪ ኔቭል በሀሳቡ ላይ እንደተናገረው ከሆነ ማንቸስተር ዩናይትድ ማይክል ካሪክን ቋሚ ስለማድረግ ማሰብ የለበትም ብሏል። ማይክል ካሪክ እያንዳንዱን ጨዋታ ቢያሸነፈ እንኳን የቡድኑ ቋሚ አሰልጣኝ መሆን እንደሌለበት ጋሪ ኔቭል ለማንቸስተር ዩናይትድ ጥያቄ የሚመስል ሀሳብ አቅርቧል። ካሪክ ጥሩ እንደሚሰራ ተስፋ አለኝ። ከዛም ባለፈ ግን በአመቱ መጨረሻ ቡድኑን ወደ አውሮፓ ሻምፒየንስ ሊግ ቢመልስ እንኳን ልንደሰት ወይንም ቋሚ ይሁንልን ልንን እንችላለን። ነገር ግን ማንቸስተር ዩናይትድ ካሪክን ቋሚ ስለማድረግ ማሰብ የለበትም። ይሄ ለሱም ሆነ ለራሱም ለክለቡም ጭምር ጥሩ ነገር ነው ሲል ሀሳብ ሰጥቷል። ምክንያቱም ማንቸስተር ዩናይትድን መረከብ የሚለው ለሱ ትልቅ ነው፣ ሊከብደው ይችላል የሚል ሀሳብ ሰጥቷል። አክሎም እስከ ውድድር አመቱ መጨረሻ እያንዳንዱን ጨዋታ ቢያሸንፍ እንኳን ክለቡን ማድረግ እንዲሁ ክለቡ ይህንን ማድረግ የለበትም የሚል ሀሳብ ሰጥቷል። በእርግጥ የማንቸስተር ዩናይትድ ሌጀንዶች አዳዲስ አሰልጣኞች ሲሾሙ እንደዚህ አይነት ጠንከር ያለ ትችት ያቀርባሉ። በእርግጥ ማይክል ካሪክ እስከ ውድድር አመቱ መጨረሻ ማንቸስተር ዩናይትድን መረከቡ ይታወቃል። ግን በቀጣይ የማንቸስተር ዩናይትድን
እግር ኳስ ክለብ በቋሚነት ያሰልጥን ወይ የሚለው ገና ከወዲሁ ምንም አይነት ፍንጭ የተሰጠ ነገር የለም። ቢሸነፍም የሚል አቅጣጫ የተቀመጠ ነገር የለም። ግን ጋሪ ኔቭል ማይክል ካሪክ ጨዋታዎችን ቢያሸንፍ እንኳን ቀጣይ በአሰልጣኝነት መቆየት የለበትም የሚል ጠንከር ያለ ሀሳብ እንዲሁ አስቀምጧል። ፓሪስ ሳን ዠርመን የቼልሲውን አማካይ ኢንዞ ፈርናንዴዝን በቅርበት እየተከታተለ ነው ተብሏል። ኢንዞ ፈርናንዴዝ አሁን በቼልሲ ቤት መሀል ሜዳውን በሚገባ እየተቆጣጠረ የሚገኝ ተጫዋች ነው። አርጀንቲናዊውን ተጫዋች ግን የፓሪሱ ክለብ መሀል ሜዳውን ለማጠናከር ኢላማ ካደረጋቸው ተጫዋቾች አንዱ ነው ተብሏል። ምክንያቱም ፓሪስ ሳን ዠርመን አሁን በቡድኑ ያሉ ተጫዋቾች እርስ በራሳቸው ፉክክር ስሜት እያጡ መምጣታቸውን ሌኪፕ ያወጣው መረጃ አመላክቷል። ታዲያ መዳረሻውን የቼልሲውን ተጫዋች ኢንዞ ፈርናንዴዝን አነጣጥረው እየሰሩ እንደሚገኝ መረጃዎች እንዲሁ ጠቁመዋል። በቀጣይ ግን ተጫዋቹ ከቼልሲ ጋር ረዘም ያለ ኮንትራት አለው። ነገር ግን ፓሪሱ ክለብ ይህንን ተጫዋች እያነጣጠረ እንደሚገኝ ውስጥ አዋቂ መረጃዎች እንዲሁ ሊኪፑን ጨምሮ መረጃዎች ይወጡ ይገኛሉ። ቼልሲ ይህንን ተጫዋች ይለቀዋል ወይ? እንዲሁም ደግሞ ፓሪስ ሳን ዠርመን በተጫዋቹ ዝውውር ጉዳይ ነገሩን ጠንከር አድርጎ ይቀጥላል ወይ የሚለው ሌላኛው በቀጣይ ጊዜ